የን ስራ ነበረ። እሺ ጥያቄ አለ? እናገዝ እኛ እናውጣለን ከፈለክ። የሙስሊም መጀመሪያ ነኝ የሚል ከሱራይች መሐመድ እንደዛ ብሎ የተናገረውን ረሱል ሰለላሁ ዐለይሂ ወሰለምን አላህ የሙስሊሞች መጀመሪያ በል የሚል ነገር አለ። አዎ ምንድነው ጥያቄ? ከዛ በፊት ሙስሊም አልነበረም? ነበረ። ማስረጃ አለ? አዎ ላሳይህ ከቁርአን ማለት መሐመድ ከተናገረው ውጭ ማለት ነው። ወይም ደግሞ ከቁርአን አሁን ሌላ ወይም ወይ ጴጥሮስ ተረጋጋ። አንዴ ተረጋጋ። በአንዴ ዲፌንድ አትሁን። አንዴ ተረጋጋ። ምንድነው ያልከኝ? መጀመሪያ ያልከው ምንድነው? መሐመድ የሙስሊሞቹ መጀመሪያ እንደሆነ ታዘዝኩለት። አዎ እሱን ይላል። ስለዚህ እሳቸው መጀመሪያ ማለት ምን ማለት ነው የሚለውን ነው አንቀጹ ጥያቄ መጠየቅ ያለበት። ከዛ በኋላ ሌሎች መጀመሪያ ማለት ያው መጀመሪያ ነው። ከዛ በፊት አልነበረም ማለት ነው። አይደለም፣ እንደዛ አይደለም። እንደዛ ከሆነ ኢብራሂም ሙስሊም እንደሆነ ቁርአን ይናገራል። ኖህ ሙስሊም እንደሆነ ይናገራል። ሙሳ አለይሂ ሰላም ሙስሊም እንደሆነ ይናገራል። ለምሳሌ ሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ ስትመለከት ከሙስሊሞች እንሆን ዘንድ ታዝዣለሁ አለ ይላል። ማን ያለው? ኑህ አለይሂ ሰላም። ሱረቱ በቀራ ምዕራፍ 2 ቁጥር 131 ላይ ኢብራሂም ሙስሊም እንደነበረ ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 128 ላይ ኢብራሂም ሙስሊም እንደሆነ ይናገራል። ሙሳ አለይሂ ሰላም ሙስሊም እንደነበረ ይናገራል ቁርአን። በሱረቱ ዩኑስ ምዕራፍ 10 ቁጥር 84 ላይ ሙስሊም እንደነበረ አላህ ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 132 ላይ ያዕቆብ ሙስሊም እንደነበረ ይናገራል። ሐዋርያቶች ሙስሊም እንደነበሩ ይናገራል። ሱረቱ ማይዳ ምዕራፍ 5 ቁጥር 111 ላይ። ስለዚህ አሁን ምንድነው የሚነሳው ጥያቄ? መጀመሪያ የሚለው ነገር ምን ማለት ነው የሚባለው? መጀመሪያ የሚለው አወል የሚለው የአረብኛ ቃል በቁርአን ውስጥ በሁለት አይነት መልኩ ይመጣል። አንደኛ አወሉል ሙጥለቅ የሚባል አለ፣ አወሉል ቀሪ የሚባል አለ። አንጻራዊና ፍጹማዊ መጀመሪያ የሚባል አለ። አብሶሉት እና ሪላቲቭ የሚባል ነገር አለ። ስለዚህ እዚህ ጋር የተነገረው ነገር የረሱል ሰለላሁ ዐለይሂ ወሰለምን ሪሳላ ላይ የወረደላቸውን ቁርአን ለመጀመሪያ ጊዜ ቁርአን ተቀብለው የሰለሙ የመጀመሪያ ሙስሊም ረሱል ሰለላሁ ዐለይሂ ወሰለም ናቸው። በሱረቱል ጦላቅ ምዕራፍ 65 ቁጥር 5 ላይ ይህ ያላህ ትእዛዝ ነው ወደ እናንተም አወረድ ነው ይላል። የወረደው ማን ነው? ትእዛዙ ጴጥሮስ። አቤት። የወረደው የማን ነው? ትእዛዙ የወረደው ለሙሐመድ ነው። ለረሱል ሰለላሁ ዐለይሂ ወሰለም። ሱረቱ አናም ምዕራፍ 6 ቁጥር 163 ላይ እዛ ላይ ምን አለ? ለእርሱ ተጋሪ የለውም፣ በዚህም አለ በማጥራት ታዘዝኩኝ፣ እኔም የሙስሊሞች መጀመሪያ ነኝ በል አለ። ታዘዝኩኝ አለ። ረሱል ሰለላሁ ዐለይሂ ወሰለም ወደ እሳቸው ቁርአን ወርዶላቸው ለመጀመሪያ ጊዜ ትእዛዝን ተቀብለው የሰለሙ የሙስሊሞች መጀመሪያ ማን ናቸው? ሙሐመድ ማለት ነው እኮ። እኔም እኮ ጥያቄ ምንድነው? እኔም እኮ ጥያቄ እኮ እዚህ ጋር ነው ማለት ከዛ በፊት አንደኛ ሙስሊም የሚባል በታሪክም የለም። በታሪኩ አይደለም ጥያቄው። ጥያቄው እኮ ስለ ቁርአን ነው እየጠየቀኝ ያለው። አዎ አይ ማለት እኔም ጥያቄን ተረዳኝ ማለት አንተ የመለስክልኝን ሙሉ ለሙሉ አንብቤዋለሁኝ። እንደዛ እንደሚል ቁርአን አውቃለሁኝ። ግን ደግሞ ያንን ቃል የጻፈው ማን ነው ስንል ጴጥሮስ። አቤት ወሂድ አሳየኝ ሙስሊም እንዳለ ነው ማለት ያለብህ እንጂ ቁርአን እየጠቀስክልኝ ቁርአን የሙስሊሞች መጀመሪያ ይላል ብለህ እየጠየከኝ ከዛ በፊት ያልነበረም እያልከኝ ስለ ቁርአን እያወራን ቀጣዩ ምንድነው ስቴፕ የሚሆነው? ከታሪክ ነው። ከታሪክ ትጠይቀኛለህ። አሁን ግን ስለ ቁርአን እያወራን ያለነው ስለ ቁርአን ልክ ቁጥሩን ሳስጎደጉድልህ ምንድነው ያደረከው? ቀጥታ ከታሪክ የሚል ነገር አመጣ። አሁን ከታሪክ ጥያቄን እኮ ተረድቻለሁኝ። ነው አይደለም? አንዴ ነው የሚጠየቀው። አንዴ ጠየቀኝ፣ እኔ መልስ እየሰጠሁ ነው ያለው። ጥያቄን ተረድቻለሁ። መጀመሪያ ያልከው ምንድነው? ቁርአን ላይ የጠየቀው ጥያቄ ምንድነው? ሱረቱል አናም ምዕራፍ 6 ቁጥር 163 እና 114 ላይ እየተሰማ አይደለም። ኦኬ በቃሽ፣ ውረድና ከእንደገና ና አውርጄው ሙንዚር። አይ ይሰማኛል ነው ማውረድ ፈልገህ ከሆነ አውርደኝ። ግን እኔ ማለት ውረድና ና ተመልሰና እንግዲህ አንድ ጥያቄ ነው ማስተናገደው። አንድ ጥያቄ ስትመልስ ከዛ የታሪክ ማስረጃዎችን ስጠኝ፣ የእንትን ማስረጃዎችን ስጠኝ የሚለው በኋላ ላይ ይመጣል። መጀመሪያ ቁርአን ጠይቀኝ። ልክ መልሱን ስታገኘው
ከታሪክ አልክ ወዲያው ስታስቀይስ ማለት ነውና እንደዛ አይነት ነገር እኛ ጋር አይሰራም ራሱ ማለት ነው። ኦኬ ሌላ ሰው አስገቢ። ሙሙዚር ዋን ታይም መጣ። ኦኬ ዋን ታይም ላውራክ ኡስታዝ። ኦኬ አይ ዋን ታይም መጀመሪያ ካንተ ይቀድማል። ላክ ደስ ላክ አይትልኝ በነገራችን ላይ በአንጻራዊ ደረጃ የተቀመጠ ነገር ነው መጀመሪያ የሚለው እዛው ላይ ሱረቱ አንዓም ምዕራፍ 6 ቁጥር 163 ላይ ብትመለከቱት ለእርሱ ተጋሪ የለውም በዚህ በማጥራት ታዘዝኩኝ እኔም የሙስሊሞች መጀመሪያ ነኝ በል ይላል። ታዘዝኩኝ አለ። በምንድን ነው የታዘዙት? በረሱል ሰለላሁ ዐለይሂ ወሰለም ትእዛዝን ነው የተቀበሉት። ሱረቱ አንዓም ምዕራፍ 6 ቁጥር 14 ላይ እኔ መጀመሪያ ትእዛዝን ከተቀበለ ሰውን ታዘዝኩኝ አሉ። መጀመሪያ ትእዛዝ ተቀበሉ። ከዛ ያንን የቁርአን ትእዛዝ ከሚታዘዙት ሰዎች መካከል የመጀመሪያው ከነሱ መካከል የነበሩት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ የተጠቀሰው ጥቅስ በአንጻራዊ ደረጃ የመጣ ነው እንጂ ከረሱል ሰለላሁ ዐለይሂ ወሰለም በፊት ምን አልነበረም ማለት ነው፣ ሙስሊም አልነበረም ማለት አይደለም። እንደዛ አይደለም የሚናገረው ማለት ነውና አንቀጹ ከዛ አንጻር ነው የሚታየው። ይሄን ይመስላል ማለት ነው። በአንጻራዊ ደረጃ ነው የተባለው። ባየው ምንድነው የሚባለው? ከቁርአን በፊት በነበሩ መዛግብት ውስጥ ሙስሊም የሚለው ቃል አለ ወይ? ሙስሊም ማለት ምን ማለት ነው? ኢስላም ማለት ምን ማለት ነው ብሎ ቢጠይቅ ኖሮ ከመጀመሪያው ጥያቄ ጠየቀው አንድ ጥቅስ ላይ ነው። በሱረቱ አንዓም ምዕራፍ 6 ቁጥር 163 ላይ የሙስሊሞች መጀመሪያ ነኝ ይላል። ስለዚህ ከረሱል ሰለላሁ ዐለይሂ ወሰለም በፊት ሙስሊም አለ ወይስ የለም በሚል ነው እየተነጋገርን ያለ ነው። ከዛ አንጻር ነው ያለ ነው። ገባ ልጁ ዋን ታይም እሱ እስኪገባ ድረስ ነው። ዋን ታይም የለም በስት ላይ የለም። ከስር ነው ጌቱን አስገቢ። ገብቻለሁ ኡስታዝ። በቃ ጌቱ ቀጥል። መልካም። አይ ማወራው ብዙ በሽን ጥያቄ አለ፣ ግን አሁን የነካካው ሐሳብ አይቀር ደግመን ብናወራ ካልደበረ ደስ ይለኛል ኡስታዝ። በዚሁ ላይ ልጁ በጠየቀው ላይ ትችላለህ። በቃ አንድ ጥያቄ ነው የምጠይቀው። አንድ ጥያቄ ጠይቃለሁ። ሱረቱል አንዓም ላይና አልዙሙር ላይም 39:12 ላይም ደግሞ ተገልጿል አይደለ? የሙስሊሞች መጀመሪያ ነኝ ብለው አንዓም በል ያልኩ እኮ ምን አልኩ ታዲያ? ስድስተኛው ሱራ አንዓም አይደል ያልኩ? አንዓም እንደዛው ነው ያልኩ ኡስታዝ። አይ እንደዛ አይደለም ያልኩ። እሺ ሁለተኛውን በል እስቲ ምን አልከኝ? ሱረቱን ምን 39ኛው ሱራ ቁጥር 12 ምን ይባላል? የሱራው ስም ምንድን ነው ያልከው? አይ አሁን አብዛኛውን ጊዜ ማይቻል ኡስታዝ ከሙስሊሙ ጋር ስናወራ ማለት ድገመው። የሱራው ስም ምን ይባላል? ድገመው እስቲ። አይ እኔ አልዝሙር የሚለውን ነው ያየሁት። አልዝሙር አይደለም ሱረቱ ዙመር በቃ አማርኛው ላይ እንደዛ ስለምል ነው ችግር የለም። አይደለም ዙመር ነው የሚለው አማርኛው። እስቲ አንብበው አማርኛው ላይ አልዙመር አይልም። ዙመር ኦኬ። አሁን ማጥበቅና ማላላት ነው ችግር የለውም። እሺ እኔ ለዛ ነው ከናንተ ጋርም ሳወራ በቁጥር ነው ማወራው፣ ችግር የለውም። ያው 39ኛ ቁጥር 12 ላይም ደግሞ ተናግሯል። ሱረቱል ካልክ አል መጠቀም የለብህም። ኦሬዲ አል የምትለዋ ነገር ተጨፍልቃ ትመጣለች ስትነበብ ማለት ነው ሲሉ ሰምተህ ነው አንተ። እሺ እንዲህ ላድርጋ በቃ 39ኛው ሱራ ቁጥር 12 እና 6ኛው ሱራ 163 163 ላይ ተገልጿል አይደል? ያው ጥያቄን አቅርብና ከዛ በኋላ መልስ ትሰጣለህ ማለት ነው። ሂድ ቀጥል። ጥያቄን አቅርበው። አሁን እዛ ላይ አንደኛ እሺ ላቀርብ ነው። አንድ ሙስሊም ሰለመ የሚባለው ቁርአን ሲኖር ነው። ያለ ቁርአን ሰው ሊሰልም አይችልም አይደል? ይሰልማል። ስለዚህ አንድ ሙስሊም ያለ ቁርአን ሙስሊም መሆን የማይችል ከሆነ ማን ያለ ቁርአን ደግሞ ስትሮማን ፋላሲ ያስተስራ ጌቱ ያለ ቁርአን ሙስሊም መሆን አይቻልም ያልከው ለምንድን ነው? እንደዛ የሚላል እንደዛ አይነት አስተምሮት አለ? አሪፍ ሐሳብ። አንድ ሙስሊም ያለ ቁርአን ሙስሊም ሊሆን ይችላል? አሁን ያለ ቁርአን ከቁርአን በፊት የነበሩ ሰዎች የሉም? ከቁርአን ከመውረዱ በፊት እኮ ከቁርአን በፊት የወረዱት ሰዎች እኮ ሙስሊም ነው ብላቸዋል ሙስሊሞች። ስለዚህ ያለ ቁርአን ሙስሊም መሆን አይችልም አንድ ሰው ሳይሆን ማለት ያለብህ ከቁርአን ከወረደ በኋላ አንድ ሰው ብለው ከወረደ በኋላና በፊት ተብሎ ለሁለት ይከፈላል። ለየው እሱን እኮ ቁርአን ከወረደ እኔ አሁን ሙስሊም እስልምናን ቢቀበል የእስልምናን ሃይማኖት ቢቀበል ቁርአንን ካልተቀበልኩ ቁርአንን ካልቀረው ሙስሊም ነኝ ልባል እችላለሁ? እንደማችል ታውቃለህ? ረሱል ሰለላሁ ዐለይሂ ወሰለም ተረጋጋ እንጂ ምን ነው ተረጋግተህ አውራ።
አንድ ጥያቄ ጠይቅ። አንድ ጥያቄ ስጠይቅ አንድ ጥያቄ ማብራሪያና ጥያቄ መጠየቅ ይለያያል። አንተ ምንድነው ያልከው? ያለ ቁርአን ሙስሊም መሆን አይቻልም ስትል ተቀለልከው። ከቁርአን በፊት የነበሩ ነቢያቶች አሉ፣ ከቁርአን በፊት የነበሩ ህዝቦች አሉ፣ እነሱንም አያካትትም ነው ለማለት የተፈለገው። አንድ ጥያቄ ጠይቅ። አሁን ማብራሪያውን ተውና ጥያቄ ብቻ አቅርብ ዝም ብለህ። ለምንድነው ነው አሁን ለምሳሌ ሙሐመድ እኔ ሙስሊሞች መጀመሪያ ነኝ ካለ ለምንድነው ሙስሊም ወገኖቻችን ከወቅቱ አንፃር ነው የሚለው ቁርአን ያላወራውን ከየት አምጥታችሁ ነው በወቅቱ በነበሩት በሱ ኡመቴ ምክንያት ነው ሙስሊም የመጀመሪያ ሙስሊም አለ እንጂ የሙስሊሞች መጀመሪያ ማለት አይደለም ብላችሁ ለምን ካዳችሁ? አልካድንም። ምክንያቱም አወል የሚለው የአረብኛ ቃል ወይም መጀመሪያ የሚለው ቃል በቁርአን ውስጥ በሁለት መልኩ ይመጣል። አንደኛው የሚመጣው ፍጹማዊ መጀመሪያና ሁለተኛው ደግሞ አንጻራዊ መጀመሪያ የሚባል ነገር አለ። ቀሪ የሚባለው ነገር የሚለው ማለት ነው። ምክንያቱም ለመሰለ ከዛ በፊት ከረሱል ሰለላሁ ዐለይሂ ወሰለም በፊት ሙስሊሞች እንደነበሩ ይናገራል። የቱ ጋር ካልን ሱረቱ ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶች ሙስሊሞች እንደነበሩ ይናገራል። በሱረቱ ዩኑስ ምዕራፍ 10 ቁጥር 84 ላይ ደግሞ ሙሳ አለይሂ ሰላም ከነህዝቦቹ ሙስሊሞች እንደነበሩ ይናገራል። በሱረቱ በቀራ ምዕራፍ 2 ቁጥር 133 ላይ ያዕቆብ ከነልጁ ሙስሊሞች እንደነበሩ ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 128 ላይ ደግሞ ኢብራሂም ከነልጆቹ ሙስሊሞች እንደነበሩ ይናገራል። እንደገና ደግሞ በሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ ደግሞ ኑህ አለይሂ ሰላም ከነተከታዮቹ ሙስሊሞች እንደሆኑ ይናገራል። ታዲያ እንደዛ ከሆነ ረሱል ሰለላሁ ዐለይሂ ወሰለም የሙስሊሞች መጀመሪያ ለምን ተባሉ የሚል ጥያቄ ይነሳል ማለት ነው። የተባለበት ምክንያት እዛው አሁን የጠቀስከው ጥቅስ ላይ በሱረቱ አንዓም ምዕራፍ 6 ቁጥር 163 ላይ ለእርሱ ተጋሪ የለውም በዚህ በማጥራት ታዘዝኩኝ አለ። ታዘዝኩ የተባሉት ምኑን የታዘዙት እኮ ሙስሊሞች መጀመሪያ አይደለም። ምኑን የታዘዙት ነው የተባልከው? የጠየቀው ረሱል ሰለላሁ ዐለይሂ ወሰለም ታዘዝኩኝ በል ሲባሉ የሙስሊሙ መጀመሪያ ለመሆን ነው የታዘዘው። የሙስሊም መጀመሪያ ለመሆን አይደለም። ተረጋጋ። አሁን እኮ እንትን እያልክ ነው፣ እየቸኮልክ ነው ያለው። በሱረቱ ጦላቅ ምዕራፍ 65 ቁጥር 5 ላይ ይህ የአላህ ትእዛዝ ነው ወደ እናንተ ማውረድ ነው ይላል። የአላህ ትእዛዝ የተባለው ማን ነው? ይህ የአላህ ትእዛዝ ነው ወደ ማን አወረደ? ወደ እናንተ አወረድ ነው አለ። ትእዛዝ የተባለው ማን ነው? አለ ቤቱ እየሰማው እኮ ነው። አብራራልኛ። ትእዛዙ አላለው እየጠየኩ ነው ያለው። ካረን ሰፊ ውይይት አሁንልንም ኡስታዝ አትቁረጡ፣ ሐሳቢን ጨርስልኝ። እየጠየኩ ነው ያለው። የአላህ ትእዛዝ አሁን ፖይንቱ ላይ እየመጣሁልህ እኮ ነው። ይህ የአላህ ትእዛዝ ነው ወደ እናንተ ማወረድ ነው ይላል። ትእዛዝ የተባለው ማን ነው? ቁርአን ነው። ቁርአን ነው። ስለዚህ በዚህ በማጥራት ታዘዝኩኝ የተባለው የታዘዙት ምን ነው? ቁርአንን ሙስሊም እንደሆነ የሙስሊም መጀመሪያ ነኝ በል አይደል ያለው? ለምን አትረጋጋም እንዴ? ለእርሱ እኮ ስለጠየቀኝ እኮ እየመለስኩልህ ነው ኡስታዝ። ዝም ልበልሽ? ይኸውልህ አትናደድ። ኧረ አልተናደድኩም ኡስታዝ። እየተናደድክ ነው ስለማይታወቀ ነው ራሱ 6163 ላይ ለእርሱ ተጋሪ የለውም በዚህ በማጥራት ታዘዝኩኝ ይላል። ምንድነው የታዘዙት? ሙስሊም ለመሆን ምንድነው የታዘዙት? ምንድነው ወደ እሳቸው የወረደው? ቁርአን ፉርቃን። እሺ ቀለል አድርገልህ እንደውም እዛው ላይ ሱረቱ አንዓም ምዕራፍ 6 ቁጥር 14 ላይ እኔ መጀመሪያ ትእዛዝን ከተቀበለ ሰውን ታዘዝኩኝ አሉ። ትእዛዝን ከተቀበለ ሲሉት ያ ትእዛዝ ምንድነው? ቁርአን ነው። ስለዚህ ከተቀበለ ለውን ታዘዝኩኝ አሉ። ከአጋሪዎችም አትሁን ተብያለሁ። መጀመሪያ ትእዛዝን ከተቀበልኩኝ ሲሉ ምን ማለት ነው? እንደነበሩ ነው እኮ መጀመሪያ ቁርአንን ተቀብለው የታዘዙ የመጀመሪያ ከቁርአን አንፃር የመጀመሪያ ሙስሊም ማን ናቸው? ነብዩ መሐመድ ናቸው። በቃ ጥያቄው ተመለሰ። ስለዚህ መጀመሪያ የሚለው ነገር እዚህ ጋር በአንጻራዊ ነው በፍጹም አይደለም እኮ እኔ እኮ ያልኩት የሙስሊሞች መጀመሪያ ነኝ በጣም እሺ ኡስታዝዬ ሐሳቢን አሁን ችግር የለውም። እኔ ያልኩ ያለሁት ለምሳሌ አሁን አንድ ሰው አሁን ነብዩ መሐመድን ቁርአኑ ለሳቸው ተሰጠ በሳቸው በኩል ነው አይደል እኮ ለምን ሐሳቤ ምንም እንዳላወራ ከለከልከኝ እኮ ኡስታዝ የሆነ ነገር ሳወራ ታስቆመኛለህ ግራ ገባኝ ቱዘ ፖይንት ነው አየር ለመያዝ ከሆነ የመጣው ቁጭ አድርጌ እዛ ጋር እንደማንኛውም ሰው ታፕ ታደርጋለህ ታች ወረ በጣም አክብረን እንደዛ ያልኩ አይደለም እኮ ኡስታዝ ይሄ እኮ ነው አሁን ያልኩት አሁን ነብዩ መሐመድ የሙስሊሞች መጀመሪያ ነኝ ብለዋል አንድ እሺ የቀደሙ ሰዎች ሙስሊም ከነበሩ በምን አይነት መጽሐፍ ነው የተዳደሩት? እስቲ አስተምረኝ ንገረኝ። አረጋ ቆይ ተረጋጋ። ይሄ መጀመሪያ ጨርስ ራሱ ማለት ነው። እኔ መጀመሪያ ትእዛዝን ከተቀበለ ይላል አይደለ? ሱረቱ አንዓም ምዕራፍ 6 ቁጥር 14 ላይ እኮ ኡስታዝዬ አሁን አነሳው ሐሳብ ከቁርአን አንፃር ሐሳቢ ሙሉ እኮ ውድቅ ነው የሚሆነው። ከቁርአን አንፃር ያነሳው ሐሳብ ሙሉ ውድቅ ነው። በጣም ነው እየታገስን ያለን ነው። ምንም አላልኩም እኮ ኡስታዝ ያነሳው ሐሳብ ከቁርአኑ አንፃር ውድቅ ነው እያልኩ አለሁት። እንዴት ብትለኝ ይሻላል? ወይ
አልጨረስኩም ራሱ 14 ላይ እኔ መጀመሪያ ትእዛዝን ከተቀበል ይላል አይደለ? ትእዛዝ የተባለው ምንድነው? አብራራልኝ ኡስታዝዬ። ትእዛዝ የተባለው ምንድነው? ጥያቄ ቅድም ምንድነው ብያለሁ። አብራራልኝ። አሁን እኮ አጭር የተጠያየቅ ነው። አሁን ይኸውልህ ቁርአን ሱረቱል አልአንዓም ላይ ምዕራፍ 663 ላይ እኔ ሙስሊሞች መጀመሪያ ነኝ በል እሱ ላይ ነው እያወራን ያለነው እኮ በል ተብሏል። ቤቱ በጣም እየታገስን ነው ያለነው። የምር ለመናገር አንደኛ አዳማጭ ስላለ ለአዳማጩ ብለን ነው። በዚህ ደረጃ ሰውን አናወራም። ሌላ ሰው በጣም ንጽጽር ነው አይደል ኡስታዝ? ንጽጽር አይደል? ድረስ የምትጠየቀውን እዛው ላይ የምትጠየቀውን ለማብራራት እንዲመቸኝ እንዲገባ የምጠይቅን ጥያቄ መመለስ አለብህ። ዋና ፖይንቶቹን የሚባሉት እየሳትካቸው ናቸው። ሱረቱል አንዓም ምዕራፍ 6 ቁጥር 14 ላይ እኔ መጀመሪያ ትእዛዝን ከተቀበል ይላል። ትእዛዝ የተባለው ማን ነው እኮ? ንገረኛ። እኔ ጠየቅኩ ቁጥር 163 አይደል? አንተ ግን መልሱን ለመስጠት የፈለከው ቦታ መስጠት ትችላለህ ነው እያልኩ ነው። መልሱን ልሰጥህ እኮ ነው። መልሱን ልሰጥህ ነው። እኔ መጀመሪያ ትእዛዝን ከተቀበል ይላል። ትእዛዝ የተባለው ማን ነው? እኔ እንጃ ትእዛዝ የተባለውን አይደለም። እኔ ሙስሊም መጀመሪያ ነኝ ማለቱን እያልኩ ትእዛዝ የተባለው ማን ነው? እባክህ አታደርቀኝ። ትእዛዝ ወይ ወደ እናንተ አወረድ ነው። ይህ ያላ ትእዛዝ ነው። ወደ እናንተ ማወረድ የተባለው ቀደም ስናነበው ማን ነው ብለኛል? ትእዛዙ ቁርአን ነው አልኩ። ቁርአን ነው። በቃ እኔ መጀመሪያ ትእዛዝን ከተቀበለ ሲል ትእዛዝ የተባለው ማን ነው? ትእዛዝ የተባለው ስትልን ቁርአን ነው አይደል? ነብዩ መሐመድ የተቀበሉት ትእዛዝ የተባለው ማን ነው ብዬ ጠየቅኩ። እባክህ እንትን አትበለው። አሁን ቅድም ድጋሚ አንብቤልሃለሁ። አሁንም ድጋሚ አነበብኩልህ። እባክህ አታደርቀኝ። መጀመሪያ ትእዛዝን ከተቀበለ ሲል ትእዛዝን የተባለው ማን ነው? እሺ ቁርአን። ጥሩ። እኔ መጀመሪያ ትእዛዝን ከተቀበለ ሲሉ ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ የሚለው እዚህ ጋር የገባው ቃል በአንጻራዊ ነው ወይስ በፍጹማዊ ነገር ነው? መጀመሪያ የሚለው ቃል አሁን ካነሳው አንጻር ፍጹማዊ አይደለም። ምናዊ ነው? ምናዊ ነው? አንጻራዊ ነው ወይስ ፍጹማዊ ነው? ምናዊ ነው? አሁን ካነሳው አንጻራዊ ነው። በቃ ስለዚህ ይኸውልህ አሁን ተመልከት እንግዲህ እዚሁ ላይ እዛው ቁጥር 163 ላይ ይልና ለእርሱ ተጋሪ የለውም በዚህ በማጥራት ታዘዝኩኝ አሉ። የትኛውን ነው የሚታዘዙት? የታዘዙት ምንድን ነው? እስልምናን መጀመሪያ እንዲሆን ቁርአኑ ታዘዝኩኝ፣ ቁርአኑ ማለት ነው። እኔም አሉ የሙስሊሞች መጀመሪያ ነኝ በል አለ። ስለዚህ መጀመሪያ ቁርአንን ታዘው። ሙስሊም ማለት ምን ማለት ትርጉሙ? ሙስሊም ማለት ሲምፕሊ ያው የቋንቋ ትርጉሙ ሲምፕሊ ሲተረጎም እኔ ሙስሊምና የእስልምና ልዩነት ምንድነው የሚለውን ሐሳብ ነው። ሙስሊም ማለት አንድ እስልምናን የሚከተል ሰው በሙስሊም ይታወቃል። ያው የቋንቋ ሊንጉስቲካሊ ነው የጠየቀው። አረብኛው ቃሉ ሙስሊም ማለት ምን ማለት ትርጉሙ? የቃሉ ትርጉሙ እኔ እስላምን ነው የማውቀው። ሙስሊም ማለት እስልምናን የሚከተል መሆኑ። ኢስላም የቃሉ ትርጉም ምንድነው? እስላም ማለት ሰላም ማለት ነው አይደለም። እሱ እንትን ነው የተርሚኖሎጂካል ዴፊኒሽን ነው። ኤቲሞሎጂካል ዴፊኒሽን ቃሉ ትርጉሙ እስላም ማለት ሰላም ማለት አይደል? ትራንስሌት ሲደረግ ኖርማል ትርጉሙ አይደለም። እሱ የእንትን ነው የተርሚኖሎጂካል ዴፊኒሽን ነው። እኔ ጠየቁ ኢስላም ማለት ምን ማለት ነው? ሲምፕሊ ኢስላም ኮመለስኩልን። ኢስላም ማለት መታዘዝ ማለት ነው ትርጉሙ። ሙስሊም ማለት ደግሞ ምን ማለት ነው ትርጉሙ? ሊተራሊ ነው ሲተረጎም ምን ማለት ነው? ሙስሊም ማለት እኮ ንገረኛ ምን ማለት ነው? ካወቀው አውቀዋለሁ በል። ንገረኛ አትበለኝ፣ አታዝገኝ እኮ ለዛ እኔ እስላም የሚለውን ነው የሚያውቀው። ሙስሊም ማለት የሚያውቀው እስልምናን መከተሉን ነው አልኩ። ምን ማለት ነው ኢስላም ማለት? እስላም ማለት አሁን ምን አልኩ? ኢስላም ማለት ምን ማለት ነው ብዬ ነገርኩ እንዴ? ኧረ ኡስታዝ ምን አልኩ? ኢስላም ምን ማለት ነው ብዬ ነገርኩ። እስቲ የነገርኩ እንድገመው። የቃሉ ትርጉም ታዛዥነት አላልከኝ? ታዛዥነት ማለት ነው አይደለም፣ መታዘዝ ማለት ነው። አታስቀይስ። ኢስላም ማለት ምን ማለት ነው? መታዘዝ። ሙስሊም ማለት ምን ማለት ነው ትርጉሙ? የቃሉ ትርጉም ሊተራሊ ሲተረጎም ታዛዥ ማለት ነው። ታዛዥ ማለት ጎበዝ። ሙስሊሞች ማለት ምን ማለት ነው ትርጉሙ? ታዛዦች ማለት ነው። ሙስሊሞች ማለት ምን ማለት ነው? ታዛዦች። እኔ የሙስሊሞች መጀመሪያ ነኝ የታዛዦች መጀመሪያ ነኝ ሲሉ ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ የታዘዙት ማን ናቸው? ረሱል ናቸው። ምንድነው የታዘዙት? ቁርአን። ምንድነው የታዘዙት? ቁርአን። ስለዚህ ቁርአንን ለመጀመሪያ ጊዜ ታዘው ቁርአንን ከሳቸው በኋላ ከሚታዘዙት መካከል የመጀመሪያው ታዛዥ ማን ናቸው? እሳቸው ናቸው። በቃ ስለዚህ እዚህ ጋር አሁን የሙስሊሞች መጀመሪያ የሚለው አንጻራዊ ነው ወይስ ፍጹማዊ ነው? አንጻራዊ፣ ከዚህ ከንግግር አንጻር ማለት ነው። ሱረቱ አንዓም ምዕራፍ 6 ቁጥር 163 ላይ ካለው አንጻራዊ ነው ወይስ ፍጹማዊ ነው? እኮ አሁን አሪፍ ሐሳብ አነሳይልኝ።
አንጻራዊ ነው ወይስ ፍጹማዊ ነው? ከዚህ አንጻር ከጥቅሱ አንጻር ነው ምን እኮ ያልኩ ነው። ከአንተ እይታ አንጻር አንጻራዊ ነው አይደለም። ከጥቅሱ አንጻር አሁን ካስረዳው አንጻር እኮ እድል አልሰጠኝማ። እሺ ያ እይታዬ ከሆነ አንተስ እይታ በዚህ ቁርአን ማለት ለምን እድል አልሰጠኝም? 163 ላይ ያዝ ሂድ፣ ችግር የለውም። አሁን እያልኩ አለሁት። አሁን ኡስታዝ የነገርከኝ ምንድነው ቁርአኑን የመቀበሉን ነው የታዙት እንጂ እስልምናውን የሃይማኖቱ መጀመሪያ ነው ማለቱ አይደለም ነው እይታክ? በየዘመናቱ ትእዛዝ ይመጣል እኮ ልመጣልህ ነው። እና ታዲያ ሪል እንደዛ ከሆነ ፉርቃንን ወይ ደግሞ ቁርአንን የመጀመሪያ ተቀባይ ነኝ ማለት ነው ያለበት። ሃይማኖቱን አጠቃሎ ነው የሙስሊሞች መጀመሪያ ነኝ ማለት የነበረበት። መጀመሪያ ምን ብሎ ነው የሙስሊሞች መጀመሪያ ነው ያለው? ጌቱ መጀመሪያ ምን ብሎ ነው? መጀመሪያ ከዛ በፊት የሚቀድመው እኔ የሙስሊሞች መጀመሪያ ነኝ ከሚለው ቃል በፊት ምን የሚል ቃል አለ? ለምን ትመልሰኛለህ ኡስታዝዬ? እኮ እሱን ግልጽ እኮ አውራ ወይ ሐሳቤ ተቀባል ነው እንጂ እኮ ሐሳቤ ምንም እሺ ነብዩ መሐመድ አሁን ቃል በቃል ሙስሊሞች መጀመሪያ ነኝ ብሎ ነገር በል ተብሏል። አሁን እነ ኢብራሂም ሙስሊም ነኝ ለምን አላሉም? በቁርአን ነበረ ተወራላቸው እንጂ እኮ አላወሩ። ኢብራሂም እንዴት ነው ተወራላቸው እንጂ አላወሩም አይደለ? እሱም ያወራ ነብዩ መሐመድ ነው ያለው። በቃ በቁርአኑ አማካኝነት ንቅል ነው እና እንዴት እናስተናግደው አይደለማ። እነ ኢብራሂምን እኮ ሙስሊም አደረገው ራሱ መሐመድ ነው አይደል? ንቅል ነው። ንቅል ስለሆነ እስቲ እንዴት አደረገው እንዳለብን ያሰብኩ። ኢብራሂም ሙስሊም ነው ያለው ነብዩ መሐመድ ነው እንጂ እኮ ሙስሊም ነን አላሉ። እሺ ተረጋጋ፣ ውሃ ጠጣ እስቲ። ሻይ ምን ልጋብዝህ? ሻይ ቡና ማኪያቶ ሁሉ ነገር አለ። ውሃ ይዣለሁ ኡስታዝ ይዣለሁ። እሺ በቃ ተረጋጋ። በቃ አትሞትም። በቃ የሆነ ጨንቋል። ሽንት ቤት ልትሄድ ነው እንዴ? ኖ ኡስታዝ አሁን ኢብራሂም ሙስሊም ነው አደም ሙስሊም ነው ያለው ነብዩ መሐመድ ነው እያልኩ ያለው። እሺ ፍሪውን በቃ ፍሪውን እስቲ አውራ፣ እንደ ቤት እስቲ ይኸውና ሳትጨናነቅ አውራ ራሱ እስቲ በላው። በጣም እንትን በቃ የተጎዳ ሰው ነው የምትመስለው። የተጎዱ ሰዎች ናቸው። ጮቀንከኛ ኡስታዝ እየጮቀንከኝ ስለሆነ ነው ጮቀነኝ። አሁን አውራ። እሺ አሁን ሐሳብህን 2 ደቂቃ ውሰድና ሐሳብህን አውራ። ይሄው ኢብራሂም ያዳምጣል፣ ኢብራሂም ይቀጥላል አንተ ጋር። እሺ አሁን እንዳየነው አንጻራዊ ነው ተብሏል። ከጊዜ አንጻር ከወቅቱ አንጻር ነብዩ መሐመድ ተብሏል። አሁን በቁርአኑ አማካይነት ስንመለከት ነብዩ መሐመድ እኔ ሙስሊሞች መጀመሪያ ነኝ በል ብሎ ፐርሰን አላህ እሱም በል ብሎ ሳሳምኖ ነኝ ማለቱ የታወቀ ነው። ነገር ግን እነ ኢብራሂምም ሙስሊም ነበሩ ተብሎ ተወራላቸው እንጂ እንደ ነብዩ መሐመድ ሙስሊም ነበርን ወይ ደግሞ ነን የሚለውን ሐሳብ ከቁርአን አናይም። ሙስሊም ናቸው ብሎ ያወራልን ማን ነው? ነብዩ መሐመድ እንጂ ማንንም አካል ሙስሊም እነሱ ሙስሊም ነን አላሉም። አላህም ሙስሊም ናቸው አላለም። ይሄንን የተናገረው ማን ነው? ነብዩ መሐመድ ራሱ ነው። እና አሁን ከህዝቡ አንፃር ከኡመቴው አንፃር ነው የሙስሊሞች መጀመሪያ ነኝ ያለው የምትሉ ከሆነ ማስረጃ ለኡመቱ የመጀመሪያ ስለሆነ የሚባል ነገር ከተነሳ ማስረጃ አቅርቡልን እንጂ አንድን ክፍል ብለ ነገር እየተተረጎማችሁ ለማሳመን ለምን ትጥራላችሁ ነው። አሁን ነብዩ መሐመድ የሙስሊሞች መጀመሪያ ነው። እነ ኢብራሂምም እነ ኢሳም ደቀ መዛሙርቱ ሙስሊም ነበሩ ብሎ ያወራው ማን ነው? ራሱ መሐመድ ነው። ታዲያ እንዴት ተቀባይነት አለ? አሁን ኢብራሂም መልኩ በጣም ቀይ ነው መባልና ኢብራሂም ደግሞ ስለራሱ ማውራቱ አንድ አይደለም። ኢብራሂም ክርስቲያን ነው ነብል ውሸት ነው። ግን ትክክለኛ ኢብራሂም ክርስቲያን ነው ሙስሊም ነው ምሮ ለማወቅ ራሱ ኢብራሂም ጠይቀን ትክክለኛው ነገር ያለው ራሱ ኢብራሂም ጋር። ስለዚህ ከየት አምጥታችሁ ነው? አሁን ነብዩ መሐመድ እነ ኢብራሂም ሙስሊም ናቸው ስላለ እንዴት ሙስሊም ነው ልትሉ ቻላችሁ? እብርሽንን መልስልኝ። ይሄንን ያለው ነብዩ መሐመድ ነው ሁሉንም ሙስሊም አደረገው እንጂ እኛ ሙስሊም ነን አላሉም። እስልምና የሚባለው ደቂቃ አለው ጨርስሽ የለም ደቂቃ ልጨርስ። እንትኑን በነገራችን ላይ ከጨረስክ እንትን አንዴ ልጨርሳል ኦሬዲ ደቂቃ። በነገራችን ላይ እየጠየቀ ያለው ስለ ቁርአን ነው። አሁን አንተ መጠየቅ ያለበት ጥያቄውን አዙረህ የመጀመሪያው ጥያቄ ተመልሶልሃል። የሙስሊሞች መጀመሪያ ነው የሚለው ነገር በአንጻራዊ ደረጃ ነው ያለው። ከዛ በፊት ሙስሊሞች እንደሆነ የሚናገረው አላህ ነው እየተናገረ ያለው በቁርአኑ። ረሱል ሰለላሁ ዐለይሂ ወሰለም አይደሉም። ሱረቱ በቀራ ምዕራፍ 2 ቁጥር 132 ላይ ኢብራሂም ከነ ቤተሰቦቹ ሙስሊሞች እንደነበሩ ይናገራል። ማነው ያዕቆብ ከነ ቤተሰቦቹ ከነ ነገዱ ሙስሊሞች እንደነበሩ ይናገራል። ሙስሊም ማለት እንዳልኩ አንዱን አምላክ በብቸኝነት የሚታዘዝ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 133 ላይ ያለው ማለት ነው። ሱረቱ ዩኑስ ምዕራፍ 10 ቁጥር 84 ላይ ሙሳ አለይሂ ሰላም ከነ ተከታዮቹ ምን እንደነበር ይናገር። አንድ ያውጣልኝ ኢብራሂም 10:84 ላይ ዩኑስ ይታያል እዚህ ጋር ምን እንደሚል አንብበለት።
ምን እንደሚል ጌቱዬ አንብበው ሙሳም አለ ህዝቦቼ ሆይ በአላህ ነው የሚለው ሲጀምር በአላህ አምናችሁ እንደሆነ በእርሱ ላይ ተጠጉ አለ። ታዛዦች እንደሆናችሁ በአላህ ላይ ትመካላችሁ አለ። ስለዚህ እዚህ ጋር የሚለው ያው ኢንኩንቱም ሙስሊሚን ነው የሚለው። አየህ ሙስሊም ማለት ትርጉሙ ሲምፕሊ ታዛዥ ማለት ነው። ታዛዦች ነው የሚለው። ስለዚህ አሁን ታዛዦች አልነበሩም፣ አንዱን አምላክ ለአምልኮ ታዛዦች አልነበሩም ካልክ ሙስሊም አልነበሩም እንዴት ትላቸዋለህ? ሌላ ልጨምርልህ። ሱረቱ በቀራ ምዕራፍ 2 ቁጥር 131 ላይ ግባ። ያው ጌታውም ለሱ ታዘዝ ባለው ጊዜ ኢብራሂም ታዘዝ ባለው ጊዜ መረጠው። ለዓለማት ጌታ ታዘዝኩኝ አለ። አስለምቱ ነው የሚለው አይደለ? አስሊም አለው አላህ። አስሊም ማለት ታዘዝ ማለት ነው፣ ቋንቋ ነው። አየህ አስለምቱ ታዘዝኩኝ አለ። አንዱን አምላክ ታዘዝኩኝ አለ ይላል። ከዛ በኋላ ምን ይላል? ከቁጥር 128 ላይ እሺ በእርሷም በህግጋት ህጓ ማለት ነው ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ 128 ነው ያልኩት። 128 ነው ያልኩት ወደኋላ። ኦኬ እዚህ ጋር አልያዝኩም። እሱ ነው ወደኋላ ቁርአን ላይ ልሂድሽ። ጉድ እኮ 128 ያው ኡስታዝ። እሺ ጌታችን ሆይ አለ። እሺ ጌታችን ሆይ ለአንተ ታዛዦች አድርገናል። ኢብራሂምና እስማኤል ታዛዦች የሚለው የገባው ቃል ምንድነው ጌቱዬ? እየሰማው ነው ኡስታዝዬ። ታዛዦች ለሚለው የገባው ቃል ምንድነው እዚህ ጋር? ሙስሊም ነው። ሙስሊም ማለት ሲምፕሊ ታዛዦች ማለት ነው። ስለዚህ ከአብርሃም ረሱል ሰለላሁ ዐለይሂ ወሰለም በፊት የነበሩት አጠቃላይ ከአደም ጀምሮ በቁርአን ውስጥ ታዛዦች ናቸው። አላህ ከዚህ በፊት ሙስሊም የሚለው ታዛዥ የሚለው ያለው አላህ ከአደም ነው የሚጀምረው። ሱረቱ ሐጅ ምዕራፍ 22 ቁጥር 78 ላይ እርሱ ማለትም አላህ ከዚህ በፊት አለ ሙስሊሞች ብሎ ሰይሟቸዋልና አለ። ታዛዦች ብሎ ያለው ታዛዦች ሁኑ ብሎ ያለው ለመጀመሪያ ጊዜ ለአደም ነው። ከዚህ በፊት የሚለው ሚንቀብሉ ነው የሚለው አረብኛው። ሚንቀብሉ የሚለው ሁለት ቃል ብቻ ሁለት ቦታ በላይ ብቻ ነው ያለው። አንደኛው ሱረቱ ሐጅ ምዕራፍ 22 ቁጥር 78 ላይ አሁን ያየነው ጥቅስ ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 115 ላይ ታገኘዋለህ። ወደ አደምም ከዚህ በፊት ኪዳንን በእርግጥ አወረድን አለ። ያኔ ኪዳንን ሲያወርድ ያኔ ቃል ሲመጣለት አንዱን አምላክ እንዲያመልክ ነው፣ አንዱን አምላክ እንዲታዘዝ ነው ለአደም የመጣው። ከአደም ጀምሮ የነበሩት በአጠቃላይ ምንድናቸው? ሙስሊሞች ናቸው ወይም ታዛዦች ናቸው። አንዱን አምላክ የሚታዘዙ ነው ብለን እናምናለን ማለት ነው። ሱረቱል አናም ምዕራፍ 6 ቁጥር 163 ላይ ኢብራሂምዬ ጨመር አድርገለት ወደ ኋላ ኮንቴክስቹዋል አፕሮች በሚባለው። እሺ ኡስታዝ። እሺ ጌቱዬ ያው አሁን አብረን እያነበብን ነው። እሺ ምን ሄደው ቀለል አድርገን ማለት ነው። ኡስታዝ በደንብ አስረድተዋል። እዛው ቅድም ያልከው ላይ ሱረቱል አናም ምዕራፍ 6 ቁጥር 163 ነው አይደል ያንተ ጥያቄ? ይሄው እዚህ ጋር እኔም የሙስሊሞች መጀመሪያ ነኝ የሚለው ነው አይደል ጥያቄ ጌቱዬ? አይደል? ያለ ነው። አዎ ጥሩ። ቀደም ብለህ ወደ ላይ ብትሄድ ኖሮ መልሱን ታገኘው ነበር። ኡስታዝም በደንብ አስረድተዋል። ማሻአላህ አላህ ይጠብቅልን። ምን ይላል? እኔ ጌታዬ አለ። እንግዲህ ነብያችን በል እየተባሉ ነው እዚህ ጋር። እሺ ነብያችን ናቸው ይሄንን ተናገሩ ተብሎ የሚናገሩ። እኔ ጌታዬ አለ ወደ ቀጥተኛው መንገድ ትክክለኛውን ሃይማኖት ወደ እውነት አዘንባይ ሲሆን የማንም መንገድ መራኝ ይላል። የማን መንገድ ይላል? የአብርሃም መንገድ መራኝ እርሱም ከአጋሪዎች አልነበረም በል። ስለዚህ ነብዩ የማን መንገድ ነው የተመሩት? ተመሩ ሳይሆን ምራኝ ነው። ገና መራኝ አይደል ወዳጄ? መራኝ በል ነው የሚለው። መራኝና መራኝ እኮ መራኝ በል። እሱን ተረድቻለሁ። የማንን መንገድ? የአብርሃምን መንገድ። በጣም ጥሩ። አሁን አብርሃም ምን ነበር? እንመለሳ ደግሞ ወደታች። አብርሃም ምን ነበር? ቀደም ኡስታዝም አሳይተዋል። አሪፍ ሐሳብ። አንድ ጥቅስ ደግሞ ልስጥህ። ይሄው እኮ ወደ እሱ አይሁድም አልነበረም። አብርሃምም አይሁድም አልነበረም። ወደ እውነተኛቱ ሙስሊም አዘንባይ ነበር ብሎ አብርሃም ምን ነበረ? ቆይ አትቸኩል። ቆይ አንድ ጊዜ በቁርአን ውስጥ አትቸኩል። ቆይ ይኸውልህ ኢብራሂም አይሁዳዊ እኮ ከቁርአኑ አንፃር አብርሃምም አይሁድ አልነበረም፣ ግን ወደ ቀጥተኛው አዘንባይ ሙስሊም ነበር አይደል ብሎ እኮ ቁርአን ላይ ያወራኸኝ ያለው ሙስሊም ነበር እያለ ያለው ቁርአን ነው። አሁን እኮ ሐሳባችሁ ሙሉ የቁርአኑን ሐሳብ እኮ ክርክር ባይብል ላይ ለምን አንገባም? እንደዛ
ባይብል ላይ ሙስሊም የሚል ቃል እናምጣ። ኖ እዚሁ ጋር ይሄ ኡስታዝዬ አንቾክላ አንድ ጊዜ ይኸውልህ ምንም ጊዜ ሰጣችሁ ምንም ችግር የለውም እኮ አሁን አነሳችሁት ሐሳብ ይሄ ሁሉ አሁን ስለ ሙሳ ነክታል አይደል? አዎ ባይብል ላይ ለምን ሙስሊም የሚለውን ቃል አሁን እያወራ ያለው ከፉርቃን ነው ከተውራ ነው እያሳየኝ ያለው ኡስታዝ? ከብሉይ ኪዳን ላሳየህ እኔ ለምን አላሳየኝ? ኖ ከፉርቃን ነው ከተውራ ነው እያሳየኝ ያለው። ይሄ ሰውዬ ከቁርአን ነው እያሳየኝ ያለው። አሁን ደግሞ ወደ ባይብል ልግባ። ለሙሳ የተሰጠው ተውራ ነው አይደል? ለምንድነው ነው አሁን ይሄ ሁሉ ያለው መሐመድ ነው እኔ እያልኩ ያለሁት እንጂ ራሳቸው አላሉም እኮ ነው እያልኩ ያለሁት። ብለዋል ላሳየኝ። እኛ ደግሞ ጥቅስ እንስጥ። ኢዮብ 22:21 ላይ ያወጣለት አንዴ እቺንም ከውሱ ጋር በደንብ አውርቼበታለሁ አውቃታለሁ። ነው የራሳችሁ መጽሐፍ ማብራሪያውን ተመልከተውና ከዛ በኋላ ትፈርዳለህ። ለሊና ባይብል ላይ አለ ወይስ የለም የሚለውን ቃል ሙስሊም የሚለው ቃል አለ እኮ አይቻለሁ። ቆይ እንጂ እንትኑን ተረጋጋ። እንግሊዘኛው ላይ እናሳያለን። አሁን ምን ታረጋለህ መሰለህ? ኢዮብ ምዕራፍ 22 ቁጥር 21 ላይ ምን ይላል? ጥቅሱ ማለት ነው 22:21 ላይ ምን ይላል መሰለህ? አሁን ከሱ ጋር ተስማማለሁ ነው ያልኩት። ከዛ በኋላ ደግሞ ቆይ እንጂ ሰላም ሁን ይላል። ሰላም ሁን የሚለውን የዕብራይስጡ ሙስሊም ሁን ብሎ ነው የሚያስቀምጠው። ታውቃለህ ይሄንን? በቃ ለዚህ ነው ቅድም ሰላም ማለት ሙስሊም ብዬ ተረጎምኩልህ። አይደለም እንደዛ አይደለም የሚያደርገው ላሳይ ምን እንደሚል። ከዛ ምን ታረጋለህ? በዕብራይስጥ ምን ይላል? ይሄንን ቃሉ ምንድነው የሚለው የሚጠቀመው ብለን ስንል እዛ ጋር ምንድነው ዩሽለም ነው የሚለው። ዩሽለም ማለት ሙስሊም ማለት ነው። ቆይ ዩሽለም ነው የሚለው። ዩሽለም በአረብ እስላም በአረብኛ ጋር በዕብራይስጡ እስላም ይላል። በእንግሊዘኛ ጋር ነው የምገባ። ይሄንን ማብራር ለስኮላሮቹ እንተውላቸው። አሁን ዩሽለም የሚለው ቃል ሙስሊም ማለት መሆኑን መረጃ ይስጥ ራሳቸው በእንትኖቹ ይስጡ። አሁን ወደ ሌላ ነገር አትግባ። ብራውን ድራይቨር ቢገር ግባ። እሺ ኡስታዝ ግባና ታች ላይ ምን የሚል ታገኛለህ መሰለ? እሺ ቢሴብ ይላል። አሁን ሙስሊም ማለት ይላል በአረብኛ ሙስሊም የሚል ነው አለ። ትርጉሙ አለ ቢሴብ ሴኪዩር ፍሪ ፍሮም ፎልት ሜክ ኦቨር ሳይን ሪዛይን ኦር ሰሚት ዋን ሰልፍ አለ። ስፔሻሊ ቱ ጋድ ለአምላክ መገዛት ነው አለ። ዌር ፓርቲኩላሪ ሙስሊም ኢንዴፊኒትሊ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ አለ። ለአምላክ መገዛት ነው። ያ ምን ይባላል አለ? ሙስሊም ይባላል ብሎ ነው የሚያስቀምጠው። ሙስሊም ይታያል። እስቲ አስቀምጥለት። እኛ አይደለም የተረጎምነው፣ ስኮላሮቹ ናቸው ያስቀምጡት። የዕብራይስጡን ሲያስቀምጡት ምን አሉ? ሙስሊም አስቀምጠው። እሺ ያው ኢስላም ነው። አይቻለሁ። ይሄን ከኡስታዝ ሁሱ ጋር የሚያወራውበት ክፍል ስለሆነ ችግር የለውም ኡስታዝዬ። ሙስሊም አውጣለት። ሙስሊም ተለቅ አድርገው ይብረው አይታይም። ያ ምንድነው የሚለው እዚህ ጋር? ሰሚት አይቻለሁ እኮ ነው። ከአንድም 5 ጊዜ ተወያይቼበታለሁ። አረጌቱ አስወራን ባላ ሙስሊም እያልኩ እኮ ነው። ግልጽ ነው ሐሳቡ፣ ግን እናንተ እንደምትተረጉሙት አይደለም ነው እያልኩ ያለሁት እኮ ኡስታዝ። ለምን እናንተን ብቻ እንድንሰማ ትፈልጋላችሁ? ውረድ እና ዋን ለምን ይሄ ነው በቃ እንደዚህ ከሆንክ ማለት ያሳየን አላስወራ እኮ ነው ያልከን ራሱ። ይኸው እዚህ ጋር ምን አለ? ዌንስ ፓርቲኩላር ሙስሊም ኢንፊኒት ፎርም ሲሆን ስልም ይባላል አለ። ፕሮፐርሊ አለ ሰሚሽን ቱ ጋድ አለ ለአምላክ መገዛት ሰሚሽን ነው አለ። ሰሚሽን ማለት መታዘዝ ማለት ነው። ሙስሊም ብሎ ነው ያስቀመጠው። ሙስሊም ይባላል አለ። በዕብራይስጥም ሙስሊም ይባላል አለ። ቃሉ አለ መጽሐፉ ላይ ራሱ ማለት ነው። አንድ የተወሰነ ነገር ጨምርበትና እኔ አንድ ጥቅስ ላሳያቸውና ወደ ዋን ታይም እንሄዳለን ማለት ነው። ሂድ። ኧረ ቢስሚላህ ኡስታዝ፣ በቃ ከዚህ በኋላ እኮ ምንም የለም። ትልቁን ነገር እኮ አሳየን። በቃ ሰሚሽን ቱ ጋድ ዋን ሰልፍ አምላክን መታዘዝ ነውና ምናልባት ከመታዘዝ ጋር በተያያዘ ባይሆን አንድ የታዘዙ ሰዎችን እኔ አንድ ጥቅስ ልጨምርና ላሳይ። በጣም እኮ የሚያሳዝን ነው። ለምሳሌ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ እሺ ብትሉ እኔንም ብትታዘዙ ይላል። እኔንም ብትታዘዙ እያለ የምድርን በረከት ትበላላችሁ እያለ እግዚአብሔር ለራሱ መታዘዝን እንደሚያሳይ ይሄ ሰሚሽን ቱ ጋድ ነው የራሱ ማለት ነው። እና መታዘዝ የሚለው ያው ነቢያቶች በአጠቃላይ እሱን መታዘዝና እሱን ማምለክ ላይ የነበሩ ስለነበሩ እንዳለ ሙስሊሞች ናቸው ብለን መሞገትም ከዚህ አንፃር ልናገር እንችላለን ማለት ነው። ኢንሻአላህ ያው ብዙ እንትን ስለማይል አንዳንድ እንጨምር። መዝሙረ ዳዊት 56:12 ታውጣለህ ሄብሩዬ። መዝሙረ ዳዊት ካለ እሺ እዚህ ጋር 56:12 ላይ አማርኛውን ላይ ገባና
አምላኬ ሆይ እኔ አለ የምስጋናን ስለት የምሰጥ ከኔ ዘንድ ነው አለ። ዛትሚስ ራስን ውስጥን ስለት ማለት ብጻት ማለት ነው ትርጉሙ። በነገራችን ላይ ብጻት የምሰጥ ከኔ ዘንድ ነው አለ። ከሱ ዘንድ ራስን የምሰጠው ማለት ነውና የምሰጥ ለሚለው የዕብራይስጡ ቃል የሚጠቀመው አሻሌም ነው የሚለው ትርጉሙ ሸለም ነው ራሱ ታዘዘ መታዘዝ ማለት ነው ራሱ በአረብኛ ሰለም ይባላል ራሱ ማለት ነው። እስቲ አውጣውና የውሱንም ራሱ የምሰጥ ለሚለው እሺ የምሰጥ የሚለው የዕብራይስጥ ቃል የገባው ምንድነው? 56:12 ይገባ ባይብል ሀብ ላይ እሺ እሺ የታለ ባይብል ሀብ እሺ ጉድ እኮ ነው ኔትወርኩ። አሻሌም ነው። አሻሌም ይላል። አሻሌም ማለት ልክ በእንትን ወይም